ሰላም ጤና ይስጥልን የተከበራችሁ የጉባለች ኢትዮጵያ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የሳቱን ዜና ከዚህ እንደሚከተለው እናቀርባለን። ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ አብረን እንሁን ግብዣችን ነው። መልካም ጊዜ። በምዕራብ ጎጃም ዞን ደንበጫ ወረዳ ከህብረተሰብ ተወካዮች ጋር የሰላም ውይይት ተካሄደ። በውይይቱ የኮር ዋና አዛዥ ብርጋዴር ጀነራል ሶፊያን ሼህ መሐመድ ለሀገር እድገት የሚሰራ የተማረ ትውልድ የሚፈጥር የሀገሩን ኢኮኖሚያዊ ሊያበለጽግ የሚችል ማህበረሰብ መፍጠር እንጂ በተሳሳተ የሐሰት ትርክት የህዝቦችን አንድነት የሚያሻክር አካሄድ መከተል የለብንም ብለዋል። የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ ዕድሜዓለም አንተነህ የጸጥታ ችግሩ በዞኑ ከፍተኛ የሆነ ሰብአዊ፣ ቁሳዊና ምጣኔ ሀብታዊ ውድመት አድርሷልን ብለዋል። ግጭቱ ማህበረሰቡ ማህበራዊ እረፍት እንዲያጣ በማድረግ ለተወሳሰበ ችግር እየዳረገው ይገኛል ነው ያሉት። የደንበጫ ከተማ አስተዳደር ምክትል ከንቲባ ሙሉቀን መኮንን በበኩላቸው በተደጋጋሚ በተከናወኑ ህዝባዊ ውይይቶች በአካባቢው አንጻራዊ ሰላም ማስፈን እንደተቻለም ተናግረዋል። ወደ ሌላው ዜና ስናልፍ 40 በመቶ የሚሆነው የትግራይ ግዛት በወራሪዎች ስር ነው የሚገኘው ሲል የጊዜያዊ አስተዳደሩ ዋነኛ ተልዕኮ የክልሉን የግዛት ወሰን ማረጋገጥ ነው በማለት የጊዜያዊ አስተዳደሩ ፕሬዚዳንት ታደሰ ወረደ ተናገሩ። የትግራይ ክልል 40 በመቶ የሚሆነው ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ሲሉ የክልሉ ጊዜያዊ አስተዳደር ሌተናንት ጀነራል ታደሰ ወረደ በገለጹ። የጊዜያዊ አስተዳደሩ ዋነኛ ተልዕኮም የክልሉን የግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስም ነው ብለዋል። ፕሬዚዳንቱ ይህን የገለጹት በኢትዮጵያ የጀርመን አምባሳደር የሆኑ ጄነስ ሃኒፈልት ዛሬ ሚያዝያ 28 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዚዳንት ታደሰ 40 በመቶ የሚሆነው የትግራይ ክልል ግዛት በወራሪዎች ቁጥጥር ስር ነው የሚገኘው። ከሁሉም ነገር በፊትና ከምንም ነገር በላይ የጊዜያዊ አስተዳደሩ ተልዕኮ በህገ መንግስቱ የተከለለውን የክልሉን የግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስ ነው ሲሉም ለአምባሳደሩ መናገራቸውን ከጽህፈት ቤታቸው ያገኘነው መረጃ ያሳያል። በተጨማሪም ፕሬዚዳንቱ ከአምባሳደሩ ጋር በነበራቸው ውይይት የመጀመሪያው ዙር 75 ታጣቂዎችን ወደ ማህበረሰቡ የመቀላቀል ተግባር እስከ መስከረም ይጠናቀቃል። ሁለተኛው ዙር ግን ከክልሉ ግዛት መከበር ጎን ለጎን የሚፈጸም ነው ሲሉ መናገራቸው ጽህፈት ቤታቸው አስታውቋል ብሎ አዲስ ስታንዳርድ ነው የዘገበው። የአርባ ምንጭ ዩኒቨርሲቲ ተማሪው ዶርም ውስጥ መገደሉን ተማሪዎች ገለጹ። ዩኒቨርሲቲው ጥቃት አድራሹ ተማሪ እንደሆነና በቁጥጥር ስር እንደዋለም አሳውቋል። ለቲክቫ ኢትዮጵያ ቃላቸውን የሰጡ የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ዛሬ ጠዋት ላይ ብሎክ 9 የወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወጋግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈኑን ትቶ ለተማሪዎቹ ደህንነት ዋስትና እንዲሰጥም አሳስበዋል። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸውም ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል። የአርባ ምንጭ ዩኒቨርሲቲ ተጠይቆ የሰጠው ምላሽ ግን የአርባ ምንጭ ዩኒቨርሲቲ የተማሪው ግድያ አረጋግጦ የሀዘን መግለጫ ዛሬ ምሽት አውጥቷል። ዩኒቨርሲቲው የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ዛሬ ጠዋት ሚያዝያ 28 ቀን 2017 ዓ.ም ከፍተኛ ጉዳት ደርሶበታልም ብሏል። ህይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል ላይ ህይወቱ አልፏል ሲል ዩኒቨርሲቲው ገልጧል። ጥቃቱን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ ገልጾ የህግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ውስጥ ለህዝብ ይፋ እንደሚያደርግም ዩኒቨርሲቲው ቃል ገብቷል። ወደ ሌላው ዜና ስናል በ9 ወራት ብቻ ለ102,604 ሰዎች የአእምሮ ህመምና ተያያዥ ጉዳዮች ህክምና መስጠቱን አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ለቲክቫ ኢትዮጵያ ገለጠ። ሆስፒታሉ ከእነዚህ ታካሚዎች መካከል 98,803 የሚሆኑት በተመላላሽ የህክምና አገልግሎት የሰጣቸው መሆኑን ገልጧል። እንዲሁም ለ1421 ለሚሆኑ ህሙማን በአነስተኛ የአእምሮ ህክምና፣ በድንገተኛ የአእምሮ ህክምና ደግሞ ለ2380 ሰዎች አገልግሎት ሰጥቷል። ይህም በ2017 በጀት ዓመት 9 ወራት ውስጥ ለ124800 ዜጎች በአእምሮ ህመምና ተያያዥ ጉዳዮች አገልግሎቱን ተደራሽ ለማድረግ ካቀደው ውስጥ መሆኑን
ሆስፒታሉ ገልጧል። በ9 ወራት ውስጥ 371 የሚሆኑ የህፃናት የአእምሮ የ597 ደግሞ የሱስ ህክምናዎች እንዳገኙም ለቲክቫህ ኢትዮጵያ የደረሰው መረጃ ያመላክታል። የፎረንሲክ ህክምናን በተመለከተም የወንጀልና የፍትህ ብሔር ተመርማሪዎች ማለት ነው በተመላለሽና በተኝቶ 570 ለሚሆኑ አገልግሎት ተሰጥቷል ብሏል። በሌላ በኩል በሆስፒታሉ አማካኝነት የአስተኝቶ የቆይታ ጊዜ በ2016 በጀት ዓመት ከነበረው 36 ቀን በ2017 በጀት ዓመት በ9 ወራት ወደ 33 ቀን አልጋ የመያዝ ምጣኔም 84 በመቶ ማድረስ እንደተቻለም ለሆስፒታሉ ተገልጧል። መንግስት በባለፉት 9 ወራት ከ600 ቢሊዮን ብር በላይ ገቢ ሰብስቤያለሁ ከእቅዴ በላይም አሳክቻለሁ ሲል ገለጠ። የገቢዎች ሚኒስቴር በበጀት ዓመቱ በ9 ወራት ውስጥ 653 ቢሊዮን ብር ገቢ በመሰብሰብ ከእቅዴ በላይ አሳክቻለሁ ሲል ነው የገለጠው። የገቢዎች ሚኒስቴር ይህንን የገለጸው የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ዛሬ ሚያዝያ 28 ቀን 2017 ዓ.ም ባቀረበበት ወቅት መሆኑን ተጠቁሟል። ሚኒስትሯ አይናለም ንጉሴ ተቋሙ ገቢን ለማሳደግ በሰራው ስራ በ9 ወራት ውስጥ ከእቅድ በላይ በማሳካት ተችሏል ብለዋል። ገቢው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 279 ቢሊዮን ብር ብልጫ አለው ማለታቸውን ከህዝብ ተወካዮች ምክር ቤት ያገኘነው መረጃ ያሳያል። የምክር ቤት አባላት በርካታ ጥያቄዎች አቅርበው ሚኒስትሯ ምላሽና ማብራሪያ መስጠታቸውን የጠቆመው የምክር ቤቱ መረጃ ከቀረጥ ነፃ የሚገቡ እቃዎች ለታለመላቸው ዓላማ መዋላቸውን የሚመለከታቸው አካላት ማረጋገጥ እንዳለባቸው የምክር ቤት አባላቱ አሳስቧል ተብሏል። ከኮንትሮባንድ ከግብር ስወራና ከህገወጥ አሰራሮች ጋር በተያያዘ የሀገርን እድገት ስለሚጎዱ ሚኒስቴር መስሪያ ቤቱ ለጉዳዩ ትኩረት ሰጥቶ በጥናት ላይ ተመስርቶ ዘላቂ መፍትሄ መስጠት ይጠበቅበታል ሲሉ የምክር ቤቱ አባላት ማሳሰባቸውን አመላክቷል። በሀገራዊ ምክክር መድረክ ሁሉም አሸናፊ ይሆናሉ አለ ሀገራዊ የምክክር ኮሚሽን። ምን ማለት ነው? ሀገራዊ ምክክር ባለድርሻ አካላትን ባለደንታ አካላትን በማሳተፍ ለሀገራቸው የሚበጀውን ሀሳብ እንዲያቀርቡ መደላድል የሚፈጥር ዲሞክራሲያዊ ሂደት ነው። በስነ ምክክር ዙሪያ የተዘጋጁ ልዩ ልዩ ጽሁፎች በሀገራዊ ምክክር ሂደቶች ሁሉም ባለድርሻ አካላት አሸናፊ እንደሚሆኑ ሲተነትን የሂደቱን የተለያዩ መገለጫዎች ከግምት ውስጥ በማስገባት እንደሆነ ልብ ሊባልም ይገባል ብሏል። ሂደቱ የተለያዩ የሀሳብና የፖለቲካ መሪዎች፣ የህብረተሰብ ክፍሎች፣ መንግስት፣ ሲቪክስ ማህበራት ወዘተ በልዩነቶቻቸው ላይ በመነጋገር የጋራ ጥቅም ሊያስገኙላቸው የሚችሉ የጋራ የመፍትሄ ሀሳቦችን ለማግኘት ጥረት ያደርጋሉ። በመቀጠል ይህ ሂደት ሁሉንም አሸናፊ የሚያደርገው እንዴት እንደሆነ ከዚህ እንደሚከተለው ለማሳየት እንሞክራለን ብሏል ሀገራዊ ምክክር ኮሚሽን። ሁሉን አካታች የሆነ ተሳትፎ እንዲኖር ማስቻሉ አንደኛው ሲሆን የሀገራዊ ምክክር ሂደቱ ሁሉንም ባለድርሻ ወይም ባለደንታ አካላት በማሳተፍ ድምጾቹ በእኩል ደረጃ እንዲሰሙ መድረኩን ያመቻቻል። ይህም የዜጎችና ባለድርሻ አካላትን እኩልነት በማረጋገጥ በሂደቱ አሸናፊ እንዲሆኑም ያስችላቸዋል ብለዋል። በሁለተኛ ደረጃ ሰላማዊ የልዩነትና የግጭት አፈታት ዘዴ በመሆኑ ሂደቱ ከአሸናፊነትና ተሸናፊነት መንፈስ በመውጣት ለጋራ ሀገር የጋራ አቅጣጫንና መፍትሄን በማበጀቱ ረገድ ትልቅ ሚናን ይጫወታልን ብለዋል። ከዚህ አኳያ በጦርነት የሚመጣውን ውድመት ከማስቀረት ባሻገር ቁስል፣ ቁርሾና ጥላቻ የሚያመጣውን የአሸናፊ ተሸናፊ ስነልቦናን በማስወገድ ሁሉም ከሂደቱ አትራፊና ተጠቃሚ ሆኖ እንዲወጡም ያስችላል ብለዋል። በሌላኛው በመተማመን ላይ የተመሰረተ ዘላቂ ሰላምን ማስፈኑ ነው ብለዋል። በሶስተኛ በሀገራዊ ምክክር ሂደት ባለድርሻ አካላት ሀሳባቸውን፣ ምኞታቸውን፣ ልዩነቶቻቸውን እንዲሁም ስጋታቸውን ተቀራርበው በነፃነት ሲገልጹ እርስ በርስ ለመነጋገር አንዱ ለሌላው ሀዘኔታንና ርኅራሄን ለማሳየት ብሎ መተማመንን ለመገንባት አጋጣሚውን ይፈጥራል ብለዋል። ይህም አንዱ ሌላውን ከመፈራረጅ ወይም ከመፈረጅ ወይንም ከመኮነን ይልቅ በመተማመን ሁሉም ስለ ሀገራቸው ሰላም ዘብ እንዲቆሙ ያስችላልን ብለዋል። ያንን ተከትሎም ሂደቱ ሁሉም የአሸናፊነትን መንፈስን እንዲጎናጸፉ መንገዱን ያመቻቻል ሲል የሀገራዊ ምክክር ኮሚሽኑ ገልጧል። ኢትዮጵያ እየመከረች ነው። ኢትዮጵያ ስትመክር እኛም እንመካከር። ወደ ቀጣዩ ዜና ስናልፍ ባለፉት 3 ወራት ብቻ በትግራይ የተፈናቃይ መጠለያዎች በረሃብ ሳቢያ 8 ሰዎች ሞተዋል ተባለ። በተመሳሳይ በአማራ ክልል የእርዳታ መቋረጥ ችግር እየፈጠረ መሆኑም ተገልጧል። በትግራይና በአማራ ክልል ከቀያቸው ተፈናቅለው በመጠለያ ለሚገኙ ነዋሪዎች የሰብአዊ እርዳታ መስጠት ከተቋረጠ ወዲህ ለከፍተኛ ችግር መጋለጣቸው ነው የተገለጠው። በትግራይ
አክሱም ከተማ በሚገኙ መጠለያ ጣቢያዎች ተጠልለው ከሚገኙ ተፈናቃዮች መካከል ባለፉት 3 ወራት ብቻ 8 ሰዎች በረሃብና በመድኃኒት እጦት መሞታቸውን የምዕራብ ትግራይ ዞን የአክሱም ክላስተር ተፈናቃዮች አስተባባሪ አቶ ካህሳይ አሳየኝ አስታውቀዋል። በተያያዘ ዜና በአማራ ክልል አዲሱ የአሜሪካ አስተዳደር ወደ ስልጣን ከመጣ በኋላ በአሜሪካ ተራድኦ ድርጅት USAID ይሰጥ የነበረው እርዳታ መቀነስ እና በአንዳንድ አካባቢ ደግሞ መቋረጡ በክልሉ በሚገኙ ተፈናቃዮች ዞን ከፍተኛ ተጽዕኖ እያሳደረ እንደሆነም ተፈናቃዮች ገልጠዋል። ተፈናቃዮቹ ምግብ የለም፣ የመጠለያ ድንኳኖች ፈርሰዋል፣ የሕክምና ባለሙያዎች ከመጠለያቸው ወጥተዋል፣ ይደረጉ የነበሩ የዱቄት የዘይትና አልባሳት ድጋፎችም የሉም ማለታቸውም ታውቋል ሲል አዲስ ስታንዳርድ ዘግቦታል። ኢትዮጵያና ኢራን በመረጃ ልውውጥ ዘርፍ በጋራ ለመስራት የመግባቢያ ስምምነት ተፈራረሙ ይላል ቀጣዩ ዜና። ኢትዮጵያ ፌዴራል ፖሊስ ከኢራን ፖሊስ ጋር በጋራና በትብብር መስራት በሚያስችሉ ጉዳዮች ላይ ዛሬ ሚያዝያ 28 ቀን 2017 ዓ.ም የመግባቢያ ሰነድ ነው የተፈራረሙት። እንደ የኢትዮጵያ ፌዴራል ፖሊስ መረጃ ሁለቱ የፖሊስ ተቋማት የመረጃ ልውውጥ ለማድረግ ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል በልምድ ልውውጥና በአቅም ግንባታ ስራዎች ላይ በጋራ ለመስራት ስምምነት ላይም ደርሰዋል። የመግባቢያ ሰነዱን የተፈራረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤልና የኢራን የህግ አስከባሪ ኃይሎች ዋና አዛዥ ብርጋዴር ጀነራል አህመድ ረዛ ራዳን ናቸው። የኢትዮጵያ ፌዴራል ፖሊስ በመረጃው መግባቢያ ሰነዱ በስምምነቱ መሰረት በየጊዜው ክትትል እየተደረገ ተግባራዊ እንደሚሆን ማስታውቋል። በመጋቢት ወር የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ መሐመድ ጋር በአዲስ አበባ በወንጀል ምርመራ ዙሪያ መወያየታቸውም ይታወሳል። በሁለቱም ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ ስለሚቻልበት ሁኔታም መወያየታቸውን የፌዴራል ፖሊስ በወቅቱም አስታውቆ ነበር ሲል እንዲሁ አዲስ ስታንዳርድ ነው የዘገበው። ህወሓት አደራዳሪዎች ትጥቅ ፍቱ ከማለት ውጪ ስምምነቱ በጥቅል እንዲፈጸም ያሳዩት ዝግጁነት ውስን ነው ሲል ተቸ። ህዝባዊ ወያነ ሓርነት ትግራይ ህወሓት የፕሪቶሪያ ስምምነት አደራዳሪዎች ትጥቅ ፍቱ ከማለት ውጭ ስምምነቱ በፓኬጅ ወይም በጥቅል እንዲፈጸም ያሳዩ ዝግጁነት ውስን ነው ሲል ነው የተቸው። ብሔራዊ አንድነታችን ሉዓላዊነታችን ለማስጠበቅ በሚል መሪ ቃል የፓርቲው 1337 የሚሆኑ ወይም 1337 የሚሆኑ ከፍተኛና መካከለኛ አመራሮች ተሳትፎበታል በተባለውና ከሚያዝያ 23 እስከ 25 ቀን 2017 ዓ.ም በተካሄደው ስብሰባ ማገባደጃ ባለ 10 የአቋም መግለጫዎች አውጥቷል። አቋሙን ከማንጸባረቃቸው ጉዳዮች ወይም አቋሙ ካንጸባረቃቸው ጉዳዮች አንዱ የፕሪቶሪያ ሰላም ስምምነት አንዱ ሲሆን ሙሉ በሙሉ አልተገበረም ሲል በመግለጽ ላለመተግበሩም 3 ምክንያቶችን አስቀምጧል። በአቶ ጌታቸው ረዳ የተመራውን የጊዜያዊ አስተዳደሩን ተቆጣጥሮት የነበረውን የፓርቲ አንዱ ቡድንን በመጀመሪያ ምክንያትነት ያስቀመጠው መግለጫው፣ በሁለተኛ ደረጃ ደግሞ የኢትዮጵያ መንግስት በኩል ስምምነቱን ለማስፈጸም ቁርጠኛ አለመሆኑን ነው ሲልም ገልጧል። ሌላኛው በአቋም መግለጫው የተካተተው ነጥብ ደግሞ የፓርቲው እውቅናን የተመለከተ ሲሆን እውቅናዬ የሚወሰነው በትግራይ ህዝብ ነው ብዬ ነው የማምነው ሲል ገልጧል። በፕሪቶሪያ ስምምነት መሰረት ህጋዊ ሰውነቱ ወደ ነበረበት እንዲመለስም ጥሪ አቅርቧል ብሏል አዲስ ስታንዳርድ። ጠቅላይ ሚኒስትር አብይ አህመድ ለፍሬድሪክ ሜርዝ የእንኳን ደስ አለዎት መልእክት አስተላለፉ። ጠቅላይ ሚኒስትር ዶክተር አብይ ለአዲስ ተመራጩ የጀርመን መራሄ መንግስት ፍሬድሪክ ሜርዝ የእንኳን ደስ ያለዎት መልእክት ነው ያስተላለፉት። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በኢትዮጵያና በጀርመን መካከል ያለው የዲፕሎማሲያዊ ግንኙነትን የበለጠ እንደሚያጠናክር ያላቸውንም እምነት ገልጠዋል። የሀገራቱ የቆየ ግንኙነት ለዓለም አቀፋዊ የጋራ ተጠቃሚነት ጠንካራ መሰረት እንደሚሆንም ገልጧል ሲል ኢትዮጵያን ፕሬስ ዘግቧል። ኢትዮጵያ ከዲሞክራቲክ ሪፐብሊክ ኮንጎ የሚኒስትሮች የጋራ ኮሚሽን ለማቋቋም ተስማሙ። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ከዲሞክራቲክ ሪፐብሊክ ኮንጎ የውጭ ጉዳይ ሚኒስቴር ቴሬሴ ካይካዋምባ ዋግነር ጋር የሁለቱን አጋርነት ግንኙነት በተለያዩ መስኮች ማጠናከር በሚያስችሉ ጉዳዮች ላይ መክረዋል። ሁለቱን ሀገራት ባለ ብዙ መስኮች ያላቸውን ትብብሮች የሚያጠናክርና የሚኒስትሮች የጋራ ኮሚሽን ለማቋቋም የጠቅላላ ትብብር ስምምነት ተፈራርመዋል። አፍሪካ ችግር አፍሪካዊ መፍትሄ በሚለው መርህ መንቀሳቀስ እንደሚገባ መወያየታቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በጅማ ዞን በደረሰ የመሬት መንሸራተት አደጋ የሁለት ሰዎች ሕይወት አለፈ። በኦሮሚያ ክልል ጅማ ዞን ሸቤ ሶምቦ ወረዳ ሚርጋኖ በሶ ቀበሌ ባሳለፍነው ሳምንት መገባደጃ በጣለው ከባድ ዝናብ በደረሰ የመሬት መንሸራተት አደጋ የሁለት ሰዎች ሕይወት አልፏል።
አደጋው እሁድ ሚያዝያ 26 ቀን 2017 ዓ.ም በሚርጋኑ ባሶ ቀበሌ ልዩ ስሙ ገሬ ኦጎደማ በተባለ ቦታ ላይ ሌሊት 6 ሰዓት በጣለው ዝናብ መከሰቱን የሸቤ ሶምቦ ወረዳ ኮሚኒኬሽን ጽሕፈት ቤት ነው ያስታወቀው። ከባድ ዝናብና ኃይለኛ ነፋስ በቀላቀለ ዝናብ በደረሰው የመሬት መንሸራት አደጋ የሁለት ሰዎች ሕይወት ማለፉና በተለያዩ ንብረቶች ላይም ጉዳት መድረሱን የሸቤ ሶምቦ ቦሳ ጎሮፋ ጽሕፈት ቤት አክሎ ገልጧል። የወረዳው ቡሳ ጎኖፋ ጽሕፈት ቤት ኃላፊ ዮሱፍ አምባ ማጭ እና የሚርጋኑ በሶ ቀበሌ የብልጽግና ፓርቲ ኃላፊ ምስጋና ለታ ተጎጂዎችን በመጎብኘት ድጋፍ እንዲደረግላቸውም ገልጸዋል ተብሏል። ባሳለፍነው ዓመት ሐምሌ 15 ቀን በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝኒ ቀበሌ በተከሰተ የመሬት መንሸራት አደጋ ከ250 በላይ ሰዎች ሕይወታቸው ማለፉም አይዘነጋም። በተመሳሳይ ወቅት በሲዳማ ክልል በማዕከላዊ ሲዳማ ዞን በተከሰተ የመሬት መንሸራተት የ11 ሰዎች ሕይወትም አልፎ ነበር። በደቡብ ምዕራብ ኢትዮጵያ ክልል ቤንች ሸኮ ዞንም የ4 ሰዎች ሕይወት በመሬት መንሸራት አደጋ ማለፉም ይታወሳል። ዜጎችን ከጅቡቲ የማስወጣቱ ሂደት መብትና ክብራቸውን በጠበቀ ሁኔታ እንዲፈጸም ክትትል አደርጋለሁ ሲል በጅቡቲ የኢፌዴሪ ኤምባሲ ገለጠ። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው የመመለሱ ሂደት ሰብአዊ መብታቸውና ክብራቸውን በጠበቀ መልኩ እንዲከናወን ክትትል እንደሚያደርግ በጅቡቲ የሚገኘው የኢትዮጵያ ኤምባሲ ነው ያስታወቀው። ኤምባሲው ትናንትና ምሽት ሚያዝያ 27 ቀን 2017 ዓ.ም ባወጣው መግለጫ የጅቡቲ መንግስት ሕጋዊ የመኖሪያ ሰነድ ሳይኖራቸው በአገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ወደ የሀገራቸው እንዲመለሱ ያወጣውን መመሪያ ተከትሎ በርካታ ኢትዮጵያውያን በፈቃዳቸው ወደ ሀገራቸው በመመለስ ላይ እንደሚገኙም ገልጧል። በውሳኔው አፈጻጸም ሂደትም በኢትዮጵያውያን ፍልሰተኞች ላይ ሊፈጠሩ የሚችሉ ጉዳቶችን ለመቀነስ እንዲቻል ኤምባሲው ከሚመለከታቸው የጅቡቲ መንግስት አካላት ጋር ተከታታይ ውይይቶች እንደተደረጉም አመላክቷል። በውይይቶቹ የጅቡቲ መንግስት ሕጋዊ የመኖሪያ ሰነድ ሳይኖራቸው በአገሪቱ ውስጥ የሚኖሩ ኢትዮጵያውያን መብትና ክብራቸው ተጠብቆ ወደ ሀገራቸው እንዲመለሱ ለማድረግ እንደሚሰራና በመብት ጥሰት ላይ የሚሳተፉ የሀገሪቱ ዜጎች ካሉም በሚቀርብለት መረጃ ላይ በመመስረት እርምጃ ለመውሰድ ዝግጁ መሆኑን አረጋግጧል ይላል የኤምባሲው መግለጫ። ይህ ውሳኔ የጅቡቲ መንግስት እንደ አንድ ሉዓላዊ ሀገር መብቱን ተጠቅመው ያስተላለፈው ውሳኔ መሆኑን ከግምት በማስገባት በውሳኔው አፈጻጸም ሂደት በዜጎቻችን ላይ ሊፈጠሩ የሚችሉ ጉዳቶችን መቀነስ የሚያስችሉ ተግባራትን በማከናወን ላይ እንገኛለን ሲልም አክሏል። ሰነድ አልባ ኢትዮጵያውያንን ወደ ሀገር ቤት የመመለሱ ሂደት ከአደጋ የጸዳና የዜጎች መብትና ክብርን ያረጋገጠ እንዲሆን ኤምባሲው ጉዳዩ ከሚመለከታቸው የጅቡቲ መንግስት አካላት ጋር ከመወያየት በተጨማሪ በጅቡቲ ከሚገኙ ልዩ ልዩ የዲያስፖራ አደረጃጀት አመራሮች ጋር ውይይት እያደረገ እንደሚገኝም መግለጫው አብራርቷል። ወደ ሀገር ቤት የሚመለሱ ዜጎች የሚያጋጥሟቸው ችግሮችን በተመለከተ በመረጃ ላይ የተመሰረተ ሪፖርት ለማሰባሰብና ለሚመለከተው የጅቡቲ መንግስት አካል በማቅረብ መፍትሄ ለማፈላለግም እየተሰራ እንዳለ ኤምባሲው በመግለጫው አወስቷል ተብሏል። በመሆኑም የጅቡቲ መንግስት ያስተላለፈውን ውሳኔ ተከትሎ ወደ ሀገር ቤት በመመለስ ላይ የሚገኙ ዜጎች በማንኛውም ሁኔታ ችግር ሲገጥማቸው ለኤምባሲውም ሆነ ለአደረጃጀቱ እንዲያሳውቁ ኤምባሲው አሳስቧል። ሕጋዊ የመኖሪያ ሰነድ ሳይኖራቸው በጅቡቲ የሚኖሩ ዜጎች ወደ ሀገር ቤት ለመመለስ በጅቡቲ መንግስት የተላለፈው ውሳኔ አፈጻጸም ሂደት የዜጎችን መብትና ክብር ባረጋገጠ ሁኔታ መፈጸሙን የሚከታተል መሆኑንም አረጋግጧል። ከጅቡቲ በስልክ ደውለው ለቲክቫህ ኢትዮጵያ አስተያየታቸውን ያደረሱ ስደተኞች በበኩላቸው የዚያች ሀገር መንግስት ተጨማሪ ጊዜ እንዲሰጣቸው ንብረታቸውን ሰብስበውና ሸጠው ከሀገር የመውጣት እድልም እንዲመቻችላቸው ጥሪያቸውን በማሰማት ላይ ናቸው ተብለዋል። የኢትዮጵያ መንግስትም ቀነ ገደቡን በማራዘም ረገድ ግፊት እንዲያደርግ በድጋሜ ተማጽነዋል። የኤምባሲውን መግለጫ ግን በዙሪያ ያለውን ሁሉ ነገር ያካትት ነው ተብሏል። የክልል ባለስልጣናት በህገወጥ የማዕድን ቁፋሮና ዝውውር ላይ እጃቸው አለበት ተባለ። የሕዝብ ተወካዮች ምክር ቤት ማዕድኖች ባሉበት ቦታ የክልልና የአካባቢ ባለስልጣናት በህገወጥ የማዕድን ቁፋሮና ዝውውሮች ላይ እጃቸው እንዳለበት ነው የገለጠው። የምክር ቤት አባላት የሆኑት አቶ ብርሃኑ ጎበና ይህን የተናገሩት የገቢዎች ሚኒስቴር የበጀት ዓመቱን የ9 ወር ሪፖርቱን ለሕዝብ እንደራሴዎች ምክር ቤት ባቀረበበት ወቅት ነው ተብሏል። ማዕድናቶች በሚገኙባቸው ክልሎችና አካባቢዎች የተሰማሩ የጸጥታ ኃይሎች ህገወጥ የማዕድን ቁፋሮ፣ ዝውውርና ሽያጭ በክልሉ እንዲሁም በአካባቢ ባለስልጣናት እንደሚከናወን የጸጥታ ኃይሎች ነግረውኛል ነው ያሉት አቶ ብርሃኑ። አክለውም በጸጥታ ኃይሎች የሚያዙ ህገወጥ ክልልና ከአካባቢ ባለስልጣናት ጋር የጥቅም ትስስርና
የስጋ ዝምድና ያላቸው በመሆኑ ህገወጦች ሲያዙም በአመራሮች እንዲፈቱ ይደረጋል ሲሉ ተናግረዋል። አያይዘውም ከተፈቱም በኋላ ለህግ እንደማይቀርቡ ገልጸው የጸጥታ አካላቶችም በዚህም መማረራቸውንና ችግሩን ለመፍታት ምን እየተሰራ ነው ሲሉም ጠይቀዋል። ገቢዎች ሚኒስቴር በበኩሉ የገቢዎች ሚኒስትር የሆኑት ወይዘሮ አይናለም ንጉሴ በምላሻቸው በህገወጥ የማዕድን ቁፋሮ ላይ የተሰማሩ ባለስልጣናት ከዚህ ድርጊታቸው እንዲታቀቡ አሳስበዋል። በተጨማሪም ማዕድን አሁን በህገወጥ መንገድ ገበያ ላይ ይውላል፣ ይመረታልም ብለዋል። ሚኒስትሯ ችግሩ እልባት እንዲያገኝ ጉዳዩ ከሚያገባቸው ተቋማት ጋር የተሰራ መሆኑን ጠቅሰው ጉዳዩ የማህበረሰቡንም ድጋፍ የሚሻ ነውም ብለዋል። በሌላ በኩል የገቢዎች ሚኒስቴር በበጀት ዓመቱ 9 ወራት ውስጥ 653.2 ቢሊዮን ብር ገቢ መሰብሰብ መቻሉን በሪፖርቱ ተጠቅሷል ሲል የሸገር ኤፍኤም ዘገባ ያመላክታል። ሳልሳዊ ወያኔ ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን የፕሪቶሪያው የግጭት ማቆም ስምምነት እንዲፈርስ የበኩሉን ጥረት በማድረግ ላይ ይገኛል በማለት ዛሬ ባወጣው መግለጫው ከሰሰ። ፓርቲው ቡድኑ ትግራይን ከሚያፈርሱ ተግባራቱ በአስቸኳይ ይቆጠብ በማለት አሳስቧል። ፓርቲው ይህ የህወሓት ቡድን የጦርነት ተፈናቃዮችን ወደ ቀያቸው የመመለስንና በታጠቁ ኃይሎች በኃይል የተያዙ የትግራይ ግዛቶችን የማስመለሱን ተልዕኮ ረስቶታል በማለትም ፓርቲው ወቅሷል። ፓርቲው የቡድኑ ዋና አጀንዳ ምርጫ ቦርድ የነጠቀውን የቀድሞ ህጋዊነቱን ማስመለስ ብቻ ሆኗል በማለትም ሳልሳዊ ወያኔ ተችቷል። የኢትዮጵያ ብሔራዊ ባንክ ነገ ረቡዕ በሚያካሄደው የውጭ ምንዛሪ ጨረታ $60 ሚሊዮን ለሽያጭ ማቅረቡን አስታወቀ። በጨረታው መሳተፍ የሚፈልጉ ባንኮች የሚያቀርቡትን ዋጋ ነገ ከረፋድ 4 ሰዓት እስከ እኩለ ቀን እንዲያስገቡ ብሔራዊ ባንክ ጥሪ አቅርቧል። ለነገ የታቀደው ጨረታ ኢትዮጵያ የውጭ ምንዛሪ ስርዓት ለውጥ ካደረገች ከሐምሌ 2016 ዓ.ም ወዲህ 5ኛው ነው ተብሏል። ብሔራዊ ባንክ ባለፉት 4 ዙሮች ባካሄዳቸው ጨረታዎች በድምሩ $355 ሚሊዮን ለተሳታፊ ባንኮችም አቅርቧል። አቶ ማሞ ምህረቱ በገዥነት የሚመሩት ብሔራዊ ባንክ በየ2 ሳምንት ልዩነት ተመሳሳይ ጨረታ እንደሚያካሄድ ያስታወቀው ባለፈው መጋቢት ወር መጨረሻ ገዳማ ነበር። በዚህ መልኩ የሚካሄደው ጨረታ እስከ 2017 በጀት ዓመት መጨረሻ ድረስ እንደሚካሄድ ብሔራዊ ባንክ ማስታወቁም አይዘነጋም። በነዚህ ጨረታዎች የሚቀርበው የውጭ ምንዛሬ መጠን በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ እንደሚሆን አቶ ማሞ ምህረቱ በዚህ ወቅት ተናግረው ነበር። በዚህ መሰረት ባለፈው መጋቢት ወር መጨረሻ በተካሄደው ጨረታ $50 ሚሊዮን ለጨረታ የቀረበ ሲሆን በዚሁ ጊዜ $1 የቀረበው አማካይ ዋጋ 131 ብር እስከ 70 ሳንቲም ሆኖ ተመዝግቧል። በተመሳሳይ መልኩ በሚያዝያ ወር የመጀመሪያው ሳምንት በተካሄደው ጨረታ $70 ሚሊዮን ለጨረታ ቀርቧል። $1 በአማካይ 131 ብር ከ10 ሳንቲም በቀረበበት በዚህ ጨረታ በጥያቄያቸው መሰረት ለ26 ባንኮች የውጭ ምንዛሬ መከፋፈሉን ብሔራዊ ባንክ አስታውቋል። የነገው ጨረታ ውጤት አመሻሽ 11 ሰዓት ላይ ይፋ እንደሚደረግም ባንኩ ገልጧል ሲል ኢትዮጵያ ኢንሳይደር ዘግቦታል። ወደ ሌላው ዜና ስናልፍ የኢቢኤስ ቴሌቪዥን እና 3 የጣቢያው ሰራተኞች በጥላቻ ንግግርና ሐሰተኛ መረጃ በማሰራጨት ተከሰሱ። የኢቢኤስ ቴሌቪዥን እህት ኩባንያና 3 የጣቢያው ሰራተኞች የጥላቻ ንግግርና ሐሰተኛ መረጃ በማሰራጨት ወንጀል ክስ ነው የቀረበባቸው። በፌዴራል ከፍተኛ ፍርድ ቤት በቀረበው በዚህ የክስ መዝገብ ክስ ጋዜጠኛ መዓዛ መሐመድ በኢቢኤስ ቴሌቪዥን ሐሰተኛ ታሪኳ ተሰራጭቷል የተባለችው ብርቱካን ተመስገን ጨምሮ 6 ተጠርጣሪዎች በሽብር ወንጀል ተከሰዋል። በአጠቃላይ 16 ተከሳሾች የተካተቱበት የክስ መዝገብ ለፌዴራል ከፍተኛ ፍርድ ቤት የህገ መንግስት እና ሽብር ወንጀል ጉዳዮች ችሎት ዛሬ ማክሰኞ ሚያዝያ 28 ቀን 2017 ዓ.ም ያቀረበው የፌዴራል ጠቅላይ አቃቢ ህግ ነው። ከተከሳሾቹ መካከል 8ቱ በአዲስ አበባ ከተማ አስተዳደር በቢሮና በወረዳ ደረጃ ያሉ ኃላፊዎችና ሰራተኞች ናቸው። አቃቢ ህግ ለፍርድ ቤቱ ባቀረበው መዝገብ 3 የክስ አይነቶች ጠቅሰዋል። የመጀመሪያው ክስ የሽብር ወንጀልን ለመከላከልና ለመቆጣጠር በ2011 ዓ.ም የወጣን አዋጅ በመተላለፍ የቀረበ ነው። አቃቢ ህግ በክሱ የጠቀሰው የአዋጁ ድንጋጌ የሽብር ድርጊት በመፈጸም የሰው ህይወትን ለአደጋ ማጋለጥን ይመለከታል። ይህ ድንጋጌ ተጠቅሶ ክስ ከቀረበባቸው ተጠርጣሪዎች ውስጥ በቀዳሚነት የተቀመጡት በአሁኑ ወቅት ነዋሪነታቸውን በውጭ ሀገር ያደረጉት ጋዜጠኛ መዓዛ መሐመድና ተስፋዬ ወልደስላሴ ናቸው ተብሏል።
በትግራይና በአማራ ክልሎች ከቀያቸው ተፈናቅለው በመጠለያ ለሚገኙ ነዋሪዎች የሰብአዊ እርዳታ መስጠት ከተቋረጠ ወዲህ ለከፍተኛ ችግር መጋለጣቸውም ተገለጠ። በትግራይ አክሱም ከተማ በሚገኝ መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች መካከል ባለፉት 3 ወራት ብቻ 8 ሰዎች በረሃብና በመድኃኒት እጦት መሞታቸውንም የምዕራብ ትግራይ ዞን የአክሱም ክላስተር ተፈናቃዮች አስተባባሪ አቶ ካሳሳይ አስታውቀዋል ተብሏል። የውጭ ዜና ጅቡቲ የታጁራ ወደብን ለ30 ዓመት ያህል ለሳውዲ አረቢያ ሰጠች። ጅቡቲ ኢትዮጵያ እንድትጠቀምበት የማስተዳደር ውክልና ለመስጠት ዝግጁ ነኝ በማለት በተደጋጋሚ ስትገልጥ የነበረውን የታጁራ ወደብ የማስተዳደር ስልጣን ዋና ጽሕፈት ቤት ጅዳ ሳውዲ አረቢያ ላደረገው ሬድ ሲ ጌትዌይ ተርሚንግ ለተባለ ኩባንያ ለ30 ዓመት በሚቆይ የሊዝ ኪራይ ውል ማስተላለፏ ታውቋል። የታጁራ ወደብ የተገነባው የጅቡቲ ወደብ የኢትዮጵያን ወጪና ገቢ ንግድ ለማስተናገድ ከአቅሙ በላይ በመሆን ሲሆን አሁን ወደቡን የማስተዳደር ውል ከጅቡቲ የወደብ አስተዳደር ባለስልጣናት ጋር ያሰረው አርኤስጂቲ የኢትዮጵያን የገቢና ወጪ ንግድ በማቀላጠፍ ከፍተኛ ትርፍ ለማግኘት ማቀዱን የወጡ ዘገባዎች አመላክተዋል። ሱዳን ከኢትዮጵያ ለምትገዛው ኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ ኤነርጂ ሚኒስቴር ማረጋገጣቸውን የሱዳን የዜና ምንጮች ዘገቡ። ኢትዮጵያ ሱዳን ጦርነት ላይ ያለች ኤሌክትሪክ ኃይል ስታቀርብ መቆየቷም ይታወቃል። ሆኖም ሱዳን ባለፉት 2 ዓመታት ከኢትዮጵያ ለገዛቸው ኤሌክትሪክ ኃይል ገንዘቡን እንዳልከፈለችና ወደ ሱዳን የሚላከው ኤሌክትሪክ ኃይልም መቀነሱን የኢትዮጵያ ባለስልጣናት ከአሁን ቀደም ተናግረው ነበር። ይህ በእንዲህ እንዳለ ሱዳን ከግብፅ 300 ሜጋዋት ኤሌክትሪክ ኃይል ለማግኘት የሚያስችሏት ፕሮጀክቶችን በመገንባት ላይ ይገኛሉ። እንደ ዋዜማ ዘገባ ግብፅ ከኢትዮጵያ ኤሌክትሪክ ኃይል የምትገዛው ሌላኛዋ ጅቡቲም በታዳሽ ኃይል ራሷን እንድትችል የቴክኒክ ድጋፍ በማድረግ ላይም ናት ተብሏል። ራሱን ለጠቆመ $1000 ይከፈለዋል ይላል። የትራምፕ አስተዳደር ወደ ትውልድ ሀገራቸው ለሚመለሱ ለእያንዳንዱ ሰነድ አልባ ስደተኞች ለጉዞ የሚሆን $1000 እንደሚሰጥ ተናግረዋል። የሀገር ውስጥ የደህንነት ጸሐፊ ክሪስቲን ኖም እዚህ በህገወጥ መንገድ ከሆናችሁ ራስን ማፈናቀል ምርጡና ደህንነቱ የጠበቀ ብዙ ወጪ ቆጣቢ መንገድ ነው ሲሉ ተናግረዋል። በፈቃዳቸው ለሚባረሩ ሰዎች የሚሰጠው $1000 አበልና የአየር ትራንስፖርት ዋጋ በግዴታ ከምናባረረው ዋጋ ያነሰ ነው ብለዋል ኤጀንሲው። ህጋዊ ሰነድ የሌለውን ሰው በቁጥጥር ስር የማዋልና የማስወጣት አማካይ ወጪው በአሁኑ ጊዜ $17000 ነው ብለዋል። ኔታንያሁ የጋዛ ነዋሪዎች በከፍተኛ የእስራኤል ጥቃት የተነሳ እንደሚፈናቀሉ አስታወቁ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንደተናገሩት በጋዛ ሰርጥ የተጀመረው አዲስ ጥቃት ሐማስን ለማሸነፍ የታለመ የተጠናከረ ወታደራዊ ዘመቻ ነው ብለዋል። ነገር ግን የግዛቱ ክልል ምን ያህል እንደሚጠቃለል በዝርዝር ከመግለጽ ተቆጥቧል። የጋዛ ጥቃትን ለማስፋፋት በጸጥታው ካቢኔ የጸደቀውን እቅድ በኤክስ ገጻቸው ላይ በዕብራይስጥ ቋንቋ በተላለፈ የቪዲዮ መልእክት ያጋሩት ኔታንያሁ የጋዛ ፍልስጤም ሕዝብ ለራሱ ሕይወት ሲል ከአካባቢው በመልቀቅ ይንቀሳቀሳል ሲሉ ገልጠዋል። የ18 ወራት የእስራኤል ጥቃቶች በጋዛ ውስጥ ከ52,000 በላይ ፍልስጤማውያንን ሲገሉ በሺዎች የሚቆጠሩ ሕጻናትን ጨምሮ ሌሎች 120,000 የሚጠጉ ሰዎች ደግሞ ቆስለዋል። ኔታንያሁም የእስራኤል ወታደሮች ወደ ጋዛ እንደማይገቡ፣ ወረራን እንደማይጀምሩና ከዚያም እንደማያፈገፍጉ ተናግረዋል። ዓላማው ከዚህ ተቃራኒ ነው ብለዋል። ይህ የቢንያሚን አስተያየት የተሰማው የእስራኤል የፖለቲካና ወታደራዊ መሪዎች የጋዛ ጥቃትን ለማስፋት እና ለተጎዳውና ለተራበው የጋዛ ነዋሪ እርዳታ አቅርቦትን ለመውሰድ እቅዶችን ካጸደቁ በኋላ ነው ተብሏል። የኔታንያሁ የካቢኔ ተጠባባቂ ወታደሮችን ለመጥራት እና የእስራኤል ጦር በፍልስጤም ግዛት እገዳ ስር ለሚሰቃዩት 2.3 ሚሊዮን ሰዎች የምግብና ሌሎች አስፈላጊ አቅርቦቶችን የመቆጣጠር እቅዶችን በሙሉ ድምፅ አጽድቆታል። ስማቸው ያልተጠቀሰ የእስራኤል ባለስልጣናት እንደተናገሩት እቅዶቹ የጋዛ ሰርጥ ሙሉ በሙሉ ወረራና ሙሉ ወታደራዊ እንቅስቃሴን ያካትታሉ ብለዋል። የተስፋፋው ጥቃት መላውን አካባቢ እስከ መያዝ ሊደርስ ይችላል ሲል ሮይተርስ የዜና ወኪል ዘግቦታል። እቅዱ ከሌሎች ነገሮች በተጨማሪ የጋዛ ሰርጥ ድልንና ግዛቶችን መያዝ የጋዛን ሕዝብ ወደ ደቡባዊ ክፍል እንዲንቀሳቀሱ ያስገድዳል ሲል አንድ ምንጩ ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግሯል። ምንጩ አክሎም ኔታንያሁ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በፍልስጤማውያን ከአካባቢ ለመልቀቅ ያቀዱትን እቅድ ማስተግበሩን ቀጥሏል ሲሉ ተደምጧል ሲል ዳጉ ጆርናል ዘግቧል።
ከግማሽ በላይ የሚሆኑ የሞባይል ስልኮች ጊዜያቸው ያለፈባቸው ኦፕሬቲንግ ሲስተሞችን መጠቀማቸው ለከፍተኛ የሳይበር ጥቃት ተጋላጭ እንደሚያደርጋቸው አንዳንድ ጥናቶች አመለከቱ። ጥናቱን ይፋ ያደረገው በአሜሪካ የሚገኘውና በሞባይል ስልኮች ደህንነት ላይ የተሰማራው የዚምፔሪየም የተባለው ኩባንያ ነው ተብሏል። ተቋሙ ይፋ ባደረገው የ2025 ዓለም አቀፍ የሞባይል ስጋት ጥናት ሪፖርት መሰረት በሞባይል ስልኮች ላይ ያነጣጠሩ ጥቃቶች መጨመራቸውንና የአፕሊኬሽኖች ተጋላጭነት መበራከቱን አስታውቋል። በተለይ በአጭር የጽሑፍ መልእክቶች አማካኝነት የሚፈጸሙ የማስገር ጥቃቶች ወይም ስሚሽንግ በከፍተኛ ሁኔታ ቁጥሩ መጨመሩን የጠቀሰው ሪፖርቱ ከአጠቃላይ በሞባይል ስልኮች ከሚፈጸሙ የማስገር ጥቃቶች 69.3 በመቶ እንደሚሸፍንም ተገልጧል። ከአጠቃላይ የሞባይል ስልኮች መካከል 25 በመቶ የሚሆኑት የቅርብ ጊዜያት የኦፕሬቲንግ ሲስተም ማዘመን እንደማይችሉ የጠቀሰው ሪፖርቱ ከ60 በመቶ በላይ የሚሆኑ የአይፎን ኦፕሬቲንግ ሲስተም iOS አፕሊኬሽኖች እንዲሁም 34 በመቶ የአንድሮይድ አፕሊኬሽኖች መሰረታዊ ኮድ መጠቀሚያ ስርዓት እንደሌላቸውም ጠቁሟል። ምንም እንኳ በሞባይል ስልኮች ከሚፈጠር ስጋት ጋር በተያያዘ ከጊዜ ወደ ጊዜ ግንዛቤ እየጨመረ ቢመጣም አሁንም ቢሆን የሞባይል መተግበሪያዎች ደህንነት ጉዳይ አሳሳቢ ሆኖ መቀጠሉን ጥናቱ አመላክቷል። በተለይ ከአፕ ስቶር ወይም አፕ ስቶር እና ፕሌይ ስቶር ውጭ የሚወርዱ መተግበሪያዎች ግለሰቦችና ተቋማትን ለጥቃት እያጋለጡ መሆናቸውን ጠቅሷል። ተቋማትና ግለሰቦች የጥቃት ተጋላጭነትን ለመቀነስ የሞባይል ስጋትን መለየት የሚያስችል አማራጮችን መጠቀም እንዲሁም መደበኛ የሶፍትዌር ዘመናዎችን መተግበርና ክፍተቶችን መሙላት መሰረታዊ ጉዳይ መሆኑን የ2025 የሞባይል ደህንነት ጥናት አመላክቷል። በመጨረሻም በዩክሬን የድሮን ጥቃት 4 የሞስኮ አውሮፕላኑን ማረፊያዎችን አዘጋ። ዩክሬን ለ2 ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላኖች ጥቃት መፈጸሟን ሩሲያ የገለጸች ሲሆን የሞስኮ 4ቱ ዋነኛ አውሮፕላን ማረፊያዎች የድሮን ጥቃቱን ተከትሎ ለሰዓታት መዘጋታቸውን ቢቢሲ ዘግቧል። የሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት 19 ከተለያየ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል ብለዋል። የተወሰኑት ድሮኖች ግን ዋነኛ አውራ ጎዳናዎች ላይ እንዳረፉና በሰዎች ላይም ጉዳት አለማድረሳቸውን ነው የተናገሩት። የተከበራቸው የጉባለች ኢትዮጵያ ቤተሰቦች ጉባለች ኢትዮጵያን ሳብስክራይብ፣ ላይክና ሼር በማድረግ አብራችሁን ሁኑ እያልን የሰዓቱን ዜና በዚሁ አጠናቅናል። መልካም ጊዜ